ከም ተተሐበቡ ኢለያ ስንትና ስንት ጊዜ ነው እኔ እንድወድህ የምታደርገው ቢኒዓሚ በጸጋዎች የተለያዩ ጸጋዎችን እየሰጠህ የተለያዩ መልካም ነገሮችን ያደረክልኝ እንድወድህ ያደረክ ነው አንተ ወአንተ ገኒዩን ዐኒ አንተ ከኔ የተብቃቃህ ከመሆንህ ጋር ከኔ ምንም የማትፈልግ ከመሆንህ ጋር እኔ የማላስፈልግህ ያለኔ መኖር የምትችል ከመሆንህ ጋር እኔ እንድወድህ የሚያደርጉ ብዙ ነገሮችን ታደርግልኛለህ። በየጊዜው ፈጥረኸኛል፣ ሙሉ አካላትን ሰጥተኸኛል፣ አካላቴን ጠብቀህልኛል፣ አብልተኸኛል፣ አጠጥተኸኛል። የተለያዩ ሰዎች ያላገኟቸው ኒዕማዎችን ሰጥተኸኛል። ይሄ ሁሉ አንተ የሰጠኸኝ ኒዕማ መስጠት ደግሞ ያስወድዳል። ሰዎች መልካምን ነገር ያደረገላቸውን አካል ይወዳሉ። ማንም ይሁን ማን ليس من يقطع طرقا بطلا إنما من يتقي الله. بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. وعن سفيان أنه قال سمعت أعرابيا بعرفة يقول كظهر بغالا منبرا مجلس لاي المناجاة የሚል ርዕስ ጀምረናል። ሙናጃህ ማለት አላህን ተባረከ ወተዓላ ገለል ብሎ ተነጥሎ ማውሳት፣ ማወደስ፣ መለመን፣ መማፀን ማለት ዱዓና ዚክር ልብን ከሚያረጥቡ ወደ አላህ ተባረከ ወተዓላ ከሚያቃርቡ ትልልቅ ከሚባሉ ዋና ዋና አጋዥ ነገሮች መሃል አንዱ የሰው ልጅ ልቡ ሲስተካከል ዱንያ አኺራው ያማረ የተስተካከለ ይሆናል። የቁርአንን የሐዲትን የመካሪዎችን ምክር ተቀብሎ ይተገብራል። የሰው ልጅ ልቡ ሲበላሽ ቀልቡ ሲደርቅ ደግሞ የቁርአን የሐዲስ የተውራት የእንጂል የዘቡር ምክሮች ቢፈራረቁበት ይስተካከል። ከመጥፎ አቋሙ ስራው ፍንክች ሌላ አይችልም። ልብን ከሚያረጥቡ ነገሮች መሃል አንዱ ሙናጃ ነው። አላህን መማፀን ከሰዎች እይታ ከዱንያ ጋጋታ ራቅ ብሎ የራስን ደካማነት የአላህን ተባረከ ወተዓላ ሀያልነት የራስን ጎደሎነት የአላህን ሙሉነት እያወሱ አላህን መማፀን አላህን መለማመጥ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሌሊት ላይ ተነስተው ጌታቸውን ይማፀኑ እንደነበረ ያለቅሱ እንደነበረ በእንባ ጺማቸው ይርስ እንደነበር መቆሚያቸው ሁሉ ይበሰብስ እንደነበር ተነግሯል። አይሻ ረዲየላሁ ዐንሃ በዕለታት አንድ ቀን ነቢይን ካጠገቤ አጣኋቸው። ተነስቼ በእጄ እየዳበስኩ መሬቱን ስፈልግ እጄ ስጁድ አድርገው እሳቸው እግራቸው ላይ አረፈ። አላሁመ ኢኒ አዑዙ ቢሪዳከ ሚን ሰኸጢክ የሚለውን ዚክር ዱዓ ሲያደርጉ ሰማኋቸው ብላ አላህ ሆይ በይቅር ባይነትህ በመሐሪነትህ ትንሽ ስራዬን ወዶ በመቀበልህ እጠበቃለሁኝ ከቁጣ ከቅጣትህ ለምህረትህ እጠበቃለሁ እያሉ አላህን ሲማጸኑ አየሁ ብላ ነቢያት፣ ሱሐቦች፣ ደጋጎች፣ ሷሊሖች አላህን ይማጸኑ ከነበረ ከዛ በታች የሆንን ሰዎች ዱንያ የቀልብ መድረቅ የአኺራ መርሳት በሽታ ያጠቃን ሰዎች ይበልጥ ይህ መድኃኒት ያስፈልገናል። ወዐን ሱፊያን እነሁ ቃል ከሱፊያን አተውሪ ታላቁ የዕልም የዒባዳ ሰው እንደተነገረው እነሁ ቃል ሱፊያን አሉ ሰሚዕቱ አዕራቢየን አንድን የገጠር ሰው ሰማሁኝ ቢዓረፈተ አረፋ ላይ አረፋ 9ኛው ቀን ላይ ሁጃጆች የሚያሳልፉበት ስፍራ ነው። ከመካ በቅርብ ርቀት ላይ የሚገኝ የተቀደሰ ስፍራ ነው። በዛ ቀን ዱዓ፣ ዚክር፣ አላህን መማፀን፣ አላህን መለማመጥ የሚወደድበት ቀን ነው። ነቢዩ ዓለይሂ ሰላቱ ወሰላም ከዙህር ጀምሮ እጃቸውን አንስተው ዱዓ እያደረጉ ውላ እስከ መግሪብ ድረስ በሁለት እጃቸው ዱዓ እያደረጉ ግመላቸውም ላይ ቆመው ዱዓ ያደርጉ ነበርና የግመላቸው የልጓሙ ገመድ አምልጧቸው ወድቆ አንድ እጃቸው ወደ ሰማይ እንደተነሳ በሌላኛው እጃቸው ነው ያነሱት። ለአፍታ ለደቂቃ እንኳ እጃቸውን ከዱዓ ማቋረጥ አልፈለጉም። ብዙ ሰዎችን አላህ ከጀሃነም ነፃ የሚያወጣበት ዱዓ፣ ዚክር፣ ተضሩዕ የሚወደድበት ቀን። በዚህ አይነቱ ቀን አንድን የገጠር ሰው አየሁት የቁሉ ሲል ኢላሂ ጌታዬ ሆይ አረፋ ላይ ሆኖ የዱዓው ሜዳ ላይ የዱዓው ገበያ ላይ ሆኖ አላህን ሲማፀን ኢላሂ ጌታዬ ሆይ መን አሐቁ ቢዘለሊ ወተቅሲር ሚኒ መን አሐቅ ማን ይበልጥ የሚገባው ሰው አለ ቢዘለሊ መሳሳት ወተቅሲሪ ማጉደል ሚኒ ከኔ የበለጠ
ከኔ የበለጠ ሊሳሳት የሚችል ከኔ የበለጠ ሊያጎድል የሚችል ማን አለ? ማንም የለም። ምክንያቱም ወቀድ ኸለቅተኒ ፈጥረኸኝ ሳለ ضعيفን ደካማ አድርገህ ፈጥረኸኝ ሳለ የሰውን ልጅ አላህ ደካማ አድርጎ ፈጥሮታል። እንደ ደካማነቴ ልሳሳት እችላለሁ። ወኹሊቀ ልኢንሳኑ ضعيفን ተብሏል። የሰው ልጅ ደካማ ተደርጎ ተፈጥሯል። በምን? በስሜት ጉዳይ ነፍስያው ታሸንፈዋለች፣ ትታገለዋለች። የታገለ ነፍሱን ያሸነፈ ይታደላል። ለነፍሱ ጭር እጅ የሰጠ ሁሌ የተሸነፈ ይዋረዳል። በሁለቱ መሃል ነው የሚኖረው፣ አንዴ በማሸነፍ አንዴ በመሸነፍ። አብዛኛውን ጊዜ ያሸነፈ ጀግና እሱ፣ አብዛኛውን ጊዜ የተሸነፈ ሰነፍ እሱ። የሰው ልጅ ሆኖ ምንም አይሸነፍ የለም። እነማ ተሸነፍኩ ብሎ እጅ ሰጥቶ እዛው መቅረት አይገባም። ወመን አሐቁ ማን ይበልጥ የሚገባው ሰው አለ ቢልዐፍዊ ይቅር ማለት ዐኒ እኔን ይቅር ማለት ሚንከ ካንተ በላይ ካንተ የበለጠ ይቅር ሊል የሚችል ማን አለ? ማንም የለም። ለምን? ይቅር ባይ ነህ፣ ሁኔታዬን ታውቃለህ። ወዕልሙከ ቢ የኔን ሁኔታ ማወቅህ ሳቢቅ ጥንታዊ ነው። ከድሮ ጀምሮ ሁኔታዬን ታውቃለህ፣ ደካማነቴን ታውቃለህ፣ ልሳሳት እንደምችል ታውቃለህ። ወአምሩከ ቢ ሙሒጡን ያንተ ትእዛዝህ ስራ ዙሪያዬን የከበበኝ ነኝ፣ በአንተ የተከበብኩ ነኝ። ከአንተ ትእዛዝ ውጪ መሆን አልችልም። ነገሮችን ሁሉ ያስገኘኸው የወሰንከው አንተ ነህ። ከፊት ከኋላ ያሉ ነገሮች በሙሉ ያንተ ውሳኔ ናቸው። በዚህ የተከበብኩ ነኝ እኔ። ባጠፋም ብሳሳትም በእኔ ደካማነት ነው፣ ብትምርም በአንተ መሐሪነት ነው። ከአንተ የበለጠ አፍ ሊለኝ ይቅር ሊለኝ የሚችል ማንም የለኝ። እኔን ይቅር ማለትህ አይጎዳህም፣ እኔን መቅጣትህ ስልጣንህ ላይ ስልጣን አይጨምርም። ጌታዬ ሆይ ማረኝ። ኢላሂ ጌታዬ ሆይ ለም ኡሕሲን መልካም ሥራ አልሰራሁም ሐታ አዝንተ ሊ አንተ ፈቅደህ እንጂ። መልካም ሥራዬ የኔ አይደለም ያንተ ነው። ለመልካም ሥራ ያበቃኸኝ የፈቀድከልኝ ያገዝከኝ አንተው ነህ። መልካም ሥራ እንድሠራ ስላስቻልከኝ አመሰግንሃለሁ። ጸጋውን ወደ አንተ መልሳለሁ። ወለም ኡሲእ ወንጀል ደግሞም አልሰራሁም ሐታ ቀضይተ ዐለየ ዞሮ ዞሮ አንተ ወስነኸው እንጂ። ይሄ አላህን ተባረከ ወተዓላ መማፀኛ መንገድ ነው እንጂ ምክንያት መደርደሪያ አይደለም። ሰው ወንጀል ሰርቶ አንተ ስለጻፍከብኝ ነው የሰራሁት እኔ ምን አገባኝ አይደለም። ወንጀል ከሰራ በኋላ አንድ ሰው ተውበት አድርጎ ጥፋተኝነቱን አምኖ አጥፍቻለሁ፣ ሆኖም እኮ ቀደር ነው፣ እኔ ሆን ብዬ አይደለም፣ ፈልጌ አይደለም፣ አቅጄ አውጥቼ አውርጄ አይደለም፣ ጥፋቴን አምኛለሁኝ ማለት ሁለቱ ይለያያል። ብዙ ሰዎች በቀደር የሚያመካኙት ይሄን ከግምት ውስጥ አድርገው አይደለም። ሳሰራ በፊት አቅደህ አውጥተህ አውርደህ ወንጀል ሰርተህ በቀደር ማመካኘትና ነገሩ ሆኖ ካለፈ በኋላ ተወብተህ ተጸጽተህ በቀደር ማመካኘት ሁለቱ አንድ አይደለም። የኋለኛውን አደም ተጠቅመውታል። ከተወበቱ በኋላ በቀደር ማመካኘት አደም ተጠቅመውታል። ሙሳ አለይሂ ሰላም አደምን ባገኟቸው ጊዜ ሰማይ ላይ አንተ አደም ነህ? አዎ አንተ ነህ ያቺን ዛፍ በልተህ ከጀነት ያስወጣህን ያስባረርከን። አንተ እኮ ያቺን ዛፍ ባትበላ ኖረው እኛ እስካሁን ጀነት ነበር የምንኖረው ሲሏቸው፣ ሙሳ አደምን ሲወቅሷቸው አላህ በቀደረው ነገር ላይ ትወቅሰኛለህ እንዴ ብለዋቸው፣ ሙሳ መልስ አላገኙም። ነብዩ ሰለላሁ ዐለይሂ ወሰለም ፈሐጀ አደሙ ሙሳ አደም ሙሳን አሸነፈ ብለዋል። አደም ዐለይሂ ሰላም አላህ በቀደረብኝ ነገር ያሉት መቼ ነው? ከተወበቱ በኋላ ከተጸጸቱ በኋላ አላህ ይቅርታቸውን ከተቀበላቸው በኋላ። ስለዚህ ወንጀል ሰርቶ ከተወበቱ ከተጸጸቱ በኋላ አላህ የቀደረው ነገር ነው፣ ዞሮ ዞሮ አላህ ይማረኝ እንጂ ይቅር ይበለኝ እንጂ ማለትና ሁሌ ወንጀል እየሰሩ በወንጀል በቀደር አሳቦ ደረት ነፍቶ መኖር ሁለቱ በጣም የተራራቁ ናቸው። አጣዕቱከ ቢኒዕመቲካ የታዘዝኩ ባንተው ጸጋ ነው፣ ባንተው ችሮታ ነው። ወልሚነቱ ለከ ያበቃሁ ብለህ መመጻደቅ ያንተ መብት ነው። ይሄን ያደረግኩልህ እንድትታዘዘኝ መልካም ሥራ እንድትሠራ ያበቃሁ እኔ ነኝ ብለህ አንተ እንደ ውለታ ብትቆጥርብኝ ያስኬዳል። ሚና ማለት ይሄ ነው። ውለታ መቁጠር መመጻደቅም ሊባል ይችላል፣ ግን ከሰዎች መመጻደቅ የተወገዘ ነው። ሚና ማለት ችሮታ ትሩፋት ማለት ከአላህ የተደረገ ነገር ማለት ነው። ስለዚህ እኔ ብታዘዝህ ብሰግድ ብጾም ብቀራ እኔ በግል ችሎታዬ ብልሃቴ ያደረግኩት አይደለም፣ ባንተው ሚና ነው፣ ባንተው ችሮታ ባንተው ስጦታ ነው። ወዐሰይቱካ ደግሞ አምጬሃለሁ ቢዕልሚካ እያወቅህ
ታውቃለህ እንደማምጽ ወልሁጀቱ ለካ ዞሮ ዞሮ በእነዚህ ነገሮች ሁሉ ሁጃው ማስረጃው ያንተ ነው። እኔ ተከራክሬ ማስረጃ አቅርቤ በመልካም ስራዬም የኔ ነው ብዬ በወንጀሉም ያንተ ነው ብዬ ማምለጥ አልችልም። በሁሉም ሁኔታ ላይ ሁጃ ማስረጃ ያለ አንተ ነህ፣ የምታሸንፍ አንተ ነህ። እኔ በሁሉም ሁኔታ ተሸናፊ ነኝ፣ አጥፊ ነኝ። ኸይር ስራ ሰራሁኝ አንተ አግዘኸኝ ነው፣ አንተ ሰተኸኝ ነው። ወንጀል ሰራሁኝ አንተው ታውቀዋለህ። እኔ እንደምሰራው ቀድመህ ታውቃለህ፣ ጽፈኸዋል። በሁሉም ሁኔታ ላይ ተጠያቂ እኔ ነኝ፣ ተወቃሽ እኔ ነኝ። አላህ ይወቀስ ለምን አይባልም? ሁሉንም የሰው ልጆች ጀነት ቢያስገባ በረሕመቱ ነው ያስገባው፣ በሰዎች ስራ ሳይሆን። ሰዎች የሚሰሩት ስራ ለዱንያ ህይወታቸውን በቂ አይደለም። 30 ዓመት 50 ዓመት ያለ ረፍት ቀን ከሌሊት ዒባዳ ብናደርግ ያ የዱንያ የዒባዳችን ጀዛ ለዱንያ ህይወታችን ራሱ በቂ ዋጋ አይሆንም። ለአንድ አይናችን ኒዕማ ጸጋ የ30 ዓመት ዒባዳችን በቂ አይሆንም፣ ሌላው ጸጋ ይቅርም። ስለዚህ እኛ የምንሰራው ስራ ለጀነት የሚያበቃ አይደለም፣ እንደው ኢማኑ መሰረቱ መገኘቱ እንጂ ስራችን ለዚሁ ለዱንያ አላህ ለሰጠን ኒዕማ ክፍያ ሆኖ ሊበቃ ሊሸፍናቸው። ስለዚህ መልካም ስራ ሰራሁኝ ካንተው እኔ ልመጻደቅ እንዲያድርጌ ልል አልችልም። ይሄ ስሜት ውስጣችን ላይ መኖር አለበት። ፈኽር ውስጥ ዑጅብ ውስጥ እንዳንወድቅ እንዳንገባ። እኔ በየጊዜው ሐጅ ዑምራ አደርጋለሁኝ፣ ይሄን ያክል ኸይር ስራ ሰርቻለሁኝ ኢላአኺሪህ ያለን ስንዘረዘር አላህ ላይ መን ማድረግ፣ አላህ ላይ መመጻደቅ፣ የሰሩትን መልካም ስራ አብዝቶ እያዩ ያጠፉትን ጥፋት መዘንጋት ለዑጅብ በሽታ ይዳርጋል። ዑጅብ ደግሞ መልካም ስራን ያበላሻል። ይሄው ደርስ ላይ እንዳሳለፍ ነው። ፈአስአሉካ እጠይቅሃለሁ ቢውጁቢ ሁጀቲካ ያንተ ሁጃ ያንተ ማስረጃ ጽኑ በመሆኑ አሸናፊ በመሆኑ ወንቂጣኢ ሁጀቲ የኔ መከራከሪያ ደግሞ ውድቅ በመሆኑ እጠይቅሃለሁ። ምን ማለት ነው? ይሄ በአንተ ሀያልነት ቻይነት፣ በእኔ ደካማነት እጠይቅሃለሁ። ወፈቅሪ ኢለይካ ወደ አንተ ከጃይ በመሆኔ እጠይቅሃለሁ። ወጊናከ ዐኒ አንተ ደግሞ ከኔ የተብቃቃህ በመሆንህ እጠይቅሃለሁ። ምን እንደምጠይቅህ ኢላ ማ ገፈርተ ሊ ወረሒምተኒ እንድታዝንልኝ እንድትምረኝ እጠይቅሃለሁ። በእነዚህ ነገሮች ይሆናል። ይሄ አንድ የተወሱል አይነት አስአሉካ ቢውጁቢ ሁጀቲክ ያንተ ሁጃ ያንተ ንግግር ያንተ ውሳኔ ዋጅብ ነው፣ ጽኑ ነው፣ የሚሆን ነው፣ ይግባኝ ማይጠየቅ ማይሻር ነው። ወንቂጣኢ ሁጀቲ እኔ ምንም ማስረጃ ያለኝ ቢመስለኝ መከራከሪያ ባቀርብ የሆነ ሰዓት ላይ መከራከሪያ ያበቃል፣ አሳማኝ አይሆንም። የሰው ልጅ ተከራክሮ አላህን ማሸነፍ አይችልም፣ ተከራክሮ መላኢካን ማሸነፍ አይችልም። ምንም እንኳ የሰው ልጅ ተከራካሪ ቢሆን አካላቱ ሁሉ ይመሰክሩበታል። ከክርክሩ ብዛት የመጣ አፉ ታሽጎ ሌላ የሰውነት አካላቱ ይመሰክሩበታል፣ መላኢኮች ይመሰክሩበታል። ከሆኑም ጋር ይከራከራል ራሱን ለማዳን። እስከዛም ሄዶ ግን መጨረሻ ላይ ይሸነፋል። አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም። ምላሱ ሁሉን ነገር ሲያስተባብል አላህ ምላሱን አሽጎት አካላቱ ይመሰክሩበታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቁርአን ላይ ተጠቁሟል። መጨረሻ ላይ ምላሱ ታሽጎ አካላቱ ሲመሰክሩበት ዞር ብሎ ከተፈረደበት በኋላ ምን ነክቷቸው ነው ብሎ ምላስ አካላትን ይወቅሳል። ወዐንኩና ኩንቱ ኡካፊሕ እናንተው በእሳት እንዳትለበለቡ ብዬ ነበር እኮ መከላከልላችሁ ይላቸዋል ምላስ አካላት። ይሄኔ አካላት ለምላስ መልስ ይሰጡታል። አንጠቀነ አላሁ አለዚ አንጠቀ ኩለ ሸይ የሰራነውን ሁሉ ወንጀል እንድንናገር ያደረገን ሁሉን ነገር የማናገር አቅም ያለው አላህ ነው፣ እኛ አይደለም የተናገርነው፣ አላህ ነው ያናገረን ይላል። እስከዚህ ድረስ የሰው ልጅ ከራሱ ቅጣትን ለመከላከል የሚያቀርበው ሁጃ መከራከሪያ ውድቅ ይደረጋል። መጨረሻ አላህ ላይ ማንም ድል ማድረግ አይችልም። አላህ ደግሞ ያለ አግባብ ማንም ላይ አይፈርድም። ወፈቅሪ ኢለይካ ወጊናከ ዐኒ ወደ አንተ የመከጅል በመሆኔ እኔ አንተ ደግሞ ከኔ የተብቃቃህ በመሆንህ እጠይቅሃለሁ። አላሁመ ኢኒ አስአሉከ ቢዕዝከ ወዱሊ ወጊናከ ወፈቅሪ። ይሄ የደጋ ቀደምቶች ዱዓ የተብቃቃህ ከማንም ምንም የማትፈልግ በመሆንህ ይሄ የእሱ ሙሉነት ነው፣ ትልቅነት ነው። ወፈቅሪ እኔ ደግሞ ድሃ በመሆኔ ከአንተ ከጃይ በመሆኔ ቢዕዝከ በአንተ ሀያልነት አሸናፊነት ወዱሊ በእኔ ደካማነት ወራዳነት እጠይቅሃለሁ። እኔ ደካማ ነኝ፣ የተዋረድኩ ነኝ፣ አንተ ነህ ቀና የምታደርገኝ። እኔ የተራብኩ ነኝ፣ የተቸገርኩ ነኝ፣
ጎደሎ ነኝ አንተ ነህ ሙሉ የምታደርገኝ በዚህ ይሁንብህ ይባል። የአላህን ሙሉነት የእኛን ደካማነት መግለጽ ተወሱል ይባላል። ተወሱል ሱኒ የሚጠቅም የሰማይን በር የሚያስከፍት ተወሱል። በዚህ ጠይቀሃለሁ እንድትመረኝ ማረኝ ይባል። እኛ ዝቅ ስንል አላህን ከፍ ስናደርገው አላህ ተባረከ ወተዓላ ዱዓችንን ይሰማል። ኢላሂ ጌታዬ ሆይ አንተ ኡንሱል ሙእነሲነ ሊአውሊያኢክ አንተ ኡንሱል ሙእነሲነ ሊአውሊያኢክ ጭርታ ባዶነት ተወግዶላቸው ሁሌ ያለ ብቸኝነት ያለ ባይቷርነት የሚኖሩ ሰዎች አጫዋቻቸው አንተ ነህ። ብቸኝነትን ጭርታን የምታስወግድላቸው አንተ ነህ። ከዙሪያቸው ብዙ ሰው ያለ ብቸኝነት ተሰማኝ ባዶነት ተሰማኝ ብዙ ሰዎች አሉ። በተቃራኒው ደግሞ ብቻቸውን ሆነው ሙሉነት የሚሰማቸው ሰዎች አሉ። ባይቷርነት ማይሰማቸው ብቸኝነት ማይሰማቸው ማያዝኑ ማይተክዙ ማይጨነቁ ማይረበሹ እነዚህ ሙእነስ ይባላል። ብቸኝነት ማይሰማቸው ሁሌ ከዙሪያቸው ረዳት ደጋፊ እንዳለ አይነት ስሜት የሚሰማቸው የእንደዚህ አይነት ሰዎች ኡንሳቸው አንተ ነህ። አጫዋቻቸው በጎናቸው የምትሆን ህይወታቸው የምታሞቅላቸው አንተ ነህ። ወአቅረቡሁም ቢልኪፋያ በመቻል በማገዝ በመጦር በመርዳት ከማንም በላይ የሰዎች ቅርብ አንተ ነህ። ኢላ መን ተወከለ ዐለይክ ለተመካበት አንድ ሰው በአላህ ከተመካ ወደ አላህ ከተጠጋ ጠዋሪ ቀባሪ ጠባቂ መጋቤ አላህ ነው ካለ አላህ ወደሱ ቅርብ ይሆናል። ልጁ ዘመዱ ገንዘቡ ስልጣኑ ከሚጦረው ከሚሸከመው በላይ አላህ ይጦረዋል። አላህ ይንከባከበዋል። ኪፋያ ማለት ይሄ የሚያስፈልገውን ነገር ሁሉ በቅቶ ማኖር ማለት ነው። ስትታመም ይፈውስሃል፣ ስትቸገር ይረዳሃል፣ ስትወድቅ ያነሳሃል፣ ስትሳሳት ይመልሰሃል፣ ያለ ገንዘብ ያለ ስልጣን ያከብረሃል። በቃን ማለት ነው። ይሄ ነው ኪፋያ የሚባለው። ለዚህም ነው በየጊዜው ከቤት ስንወጣ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ እንድንል የታዘዘ። ማንኛውም ሰው ከቤት ሲወጣ ይሄን ዝክር ካለ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ካለ ሸይጣን ወደሱ ሲመጣ ሌላኛው ሸይጣን ዞር በል ወደሱ መሄድ አትችልም። ከይፈ ቢከ ቢረጁሊን ቀድ ሁዲየ ወኩፊየ ወውቂየ ያለ ይከላከልለታል ተብሎ አንተ ቤት በኩል መተህ ጥቃት ልታደርስ ትችላለህ። በአላህ የተመካና አላህ የጠበቀው አላህ የመራው አላህ የበቃው የሆነን ሰው እንዴት አድርገህ ልትነካው ልታጠቃው ትችላለህ? ሌላ ሰው ፈልግ ይለዋል ተብሏል። ሸይጣን ለሸይጣን ይሄ አላህን ተባረከ ወተዓላ መመኪያ የማድረግ አንድ ትሩፋት ነው። ስንቶቻችንን ከቤት ስንወጣ ይሄን አስታውሰን በልብም በአንደበትም የምንለው ሰዎች ከቤት ሲወጡ ትዝ የሚላቸው ጫማቸው ትራንስፖርታቸው የሚሄዱበት ጉዳይ ነው። ጉዳዩ በእጁ ያለውን አላህን ገና ከቤት ስንወጣ በአንተ ተመክቻለሁ ጉዳይን ለአንተ ሰጥቻለሁ ብለን በአደብ በሱና ከቤት የወጣን እንደሆነ አላህ ተባረከ ወተዓላ ጉዳዮቻችን ሁሉ ይበቃናል፣ ያሳምርልናል። ቱሻሂዱሁም ፊ ሰራኢሪሂም የወልዮችህን የአውሊያዎችህን የወዳጆችህን ምስጢራቸውን ታያለህ። በግል በምስጢር ዒባዳቸው ውስጥም ታያቸዋለህ። ቱሻሂዱሁም ፊ ሰራኢሪሂም በምስጢር ዒባዳቸው ውስጥ ሆነው ወልዮችህን ታያለህ፣ ውስጣቸውን ታውቃለህ። ወተጠሊዑ ዐላ ضማኢሪሂም ضሚራቸው ልባቸው ውስጥ ያለውን የደበቁትንም አንተ ታውቃለህ። ከአንተ የሚደበቅ የሚሸሸግ ነገር የለም። ከነሱ አድርገኝ ማለት ነው። አላሁማ ጌታዬ ሆይ ወስሪ ለከ መክሹፍ የኔ ሚስጥር አንተ ዘንድ ግልጥ ነው። ካንተ የሚደበቅ ሚስጥር ሆኖ የሚቀር ነገር የለም። ወአነ ኢለይከ መልሁፉን እኔ ደግሞ ደንግጬ ወደ አንተ ምሸሽ ነኝ። ሳዝን ስተክዝ እምሮጠው የምሸሸው ወደ አንተ ነው። ፈኢዛ አውሐሸትኒ ዙኑቡ ወንጀል ብቸኝነት እንዲሰማኝ ፍርሃት እንዲሰማኝ ሲያደርገኝ አነሰኒ ዚክሩካ አንተን ማውሳቴ ዚክር ማለቴ ጭርታውን ብቸኝነቱን ያስወግድልኛል ያጫውተኛል። ወኢዛ አሰመት ዐለየ አልሁሙም ሀም ገም ሐሳብ ጭንቀት ሲወረኝ ሲቆጣጠረኝ ውስጤን ሲሞላው ለጃእቱ ኢለይካ ወደ አንተ እጠጋለሁ ወደ አንተ እሸሻለሁ። ዒልመን ሚኒ ውስጤ ላይ የማውቀው እውቀት ስላለ ቢአነ አዚመተሃ የነገሮች ሁሉ ልጓም መቆጣጠሪያው ቢየደይከ ባንተ እጅ መሆኑን ስለማውቅ ወመስደረሃ ምንጩ
عن قضائك وقدرك ካንተ ቀዷና ቀደር የመነጨ መሆኑን ስለማውቅ ችግሮች ሁሉ ሲገጥሙኝ ወደ አንተ ነው የምሸሸው፣ ወደ አንተ ነው የምዞረው። ይሄ የሙእምን ልብ ነው፣ የሙእምን ስራ ነው፣ የሙእምን ተግባር ነው። ችግሮች ሲገጥሙን መሸሽ፣ መደንገጥ፣ መሮጥ ያለብን ወደ አላህ። በመጨረሻ ትዝ የሚለን አላህ መሆን የለበትም። ከማንም በፊት ቀድሞ ትዝ ሊል የሚገባው አላህ። ጉዳያችንን የምናስጠጋው ችግራችንን የምንዘረዝረው ደካማነታችንን መፍትሄ ማጣታችንን የምንነግረው ቀድሞ ለአላህ ሊሆን ይገባል። ከዛ በኋላ ዱዓውን ከጨረስን በኋላ ተወክሉን አላህ ላይ ካቆምን በኋላ ሰበብ ሊሆን ይችላል ያልነውን ነገር አላህ ካገራልን ብለን መሞከር ችግር የለም። አላህ ተባረከ ወተዓላ ደካማነታችን ያውቃል፣ ሲራችንን ያውቃል። በአፋችን ዱዓ ብናደርግም ልባችን ውስጥ የተደበቀ አላህ የሚጠላው ነገር ካለ ዱዓ ማድረጉ ቃላት መሸምደዱ ዋጋ አይኖረው። ወአና ኢለይከ መልሁፉን ሰው ችግር ሲገጥመው ሲደነግጥ ልቡ ሲሰበር ሐዘኑን መግለጽ ያለበት ለአላህ። ኢነማ አሽኩ በሲ ወሑዝኒ ኢለላህ። ለሀፍ ማለት ሑዝን ማለት ፈጃዕ ማለት የውስጥ የልብ መሰበር የልብ መታመም ማለት ነው። ፈጃዕ ማለት ሙሲባዎች፣ አደጋዎች፣ ችግሮች ሲበዙ ሲደራረቡ ደካማውን የሰው ልጅ ቀልቡን ሊሰብሩት ይችላል። ነገር ግን ትልቅ ሐሳብ መከራ አለብኝ ብለን ከምናስበው በላይ ትልቅ የሆነ ምንም አይሳነው ጌታ አለልኝ ልንል ይገባል። ይሄ የቂን ውስጥ ላይ የሚኖረው በሰላም ጊዜ አላህን ካወቅን ነው። በሰላም ጊዜ ዘውትር አላህን የማያውቅ ሰው ትንሽ ሙሲባ የሚያደርገውን ታሳጣዋለች። ሶላት የሚሰግድ ኢያከ ነዕቡዱ ወኢያከ ነስተዒን የሚል ትንሽ ሙሲባ ስትደርስበት ሙሲባውን መቋቋም አቅቶት ኢያከ ነዕቡዱ ወኢያከ ነስተዒንን ረስቶት ወደ ጠንቋይ ቤት ይሮጣል፣ ወደ ሐራም ይሮጣል። የዱንያን ፈተና መቋቋም አቃተኝ ብሎ የድሮ የመጀመሪያ መርሁን አቋሙን ይተዋል። ሐራም ነው ብሎ ሲያምን የነበረውን ነገር ወደ ማድረግ፣ ዋጅብ ነው ብሎ ሲያምን የነበረውን ነገር ወደ መተው ይሄዳል። ይሄ ወደ አላህ ፈዛዕን መደንገጥን፣ ወደ አላህ መሮጥን፣ አላህ አለኝ ማለትን ሲያጡ የሚመጣ ችግር። ወንጀል ሲበዛም ተስፋ መቁረጥ አይገባም። ወንጀል ምንም ቢረብሽም መድኃኒት አለው፣ ተውበት፣ የአላህ ምህረት። ወኢዛ አሰመት ዐለየ አልሁሙሙ ለጃእቱ ኢለይከ። አሰመት ማለት ኢጅተመዐት ማለት ሀም፣ ሐሳብ፣ ጭንቀት፣ ወንጀል ሲከመርብኝ፣ ውስጤን ሲሞላው፣ አካሌን ሲቆጣጠረው፣ ማሰብ ሲያቅተኝ፣ ስጨነቅ፣ ስረበሽ ለጃእቱ ኢለይከ ወደ አንተ እጠጋለሁ። ሰዎች ብዙ ጊዜ ሲረበሹ ሲጨነቁ ምድር ስትጠባቸው የውስጣቸውን ብሶት፣ ሐዘን ለሚወዱት ሰው ይተነፍሳል። ይሄ በመሰረቱ ወንጀል አይደለም እንደ ሰበብ ከተጠቀሙት። ከዚያ በፊት ግን አላህን ተባረከ ወተዓላ ማስታወስ፣ ችግርን ለአላህ መንገር ይገባል። ያን ከማድረግ ጋር የውስጥን ብሶት ማውጣቱ መናገሩ ውስጥን ነፃ ስለሚያደርግ ችግር የለውም። በሸክዋ መልኩ ሳይሆን በማማረር መልኩ ሳይሆን በማማከር መልኩ አስፈላጊ ሆኖ ሲገኝ ወዳጅን፣ ዘመድን፣ አዋቂ አስተዋይ የሚባልን ሰው ችግርን ቢነግሩ ችግር የለም። ግን የአላህን ቀደር በመጥላት መልኩ፣ በመበሳጨት ተስፋ በመቁረጥ መልኩ መሆን የለበት። ከኔ ይሻላል የምንለውን ሰው የተሻለ ሐሳብ ይሰጠኛል አሊያ ደግሞ ምስጢሬን ይጠብቅልኛል ስናገር ይቀለኛል ተብሎ መናገር ችግር የለም። ነገር ግን በዚህ መሃል ብሶት፣ ተስፋ መቁረጥ፣ አላህን ማማረር መኖር የለበትም። ለዚህም ነው ሐኪም ቤት ተኬዶ የሚሰማውን ህመም ለሐኪም መናገር ይቻላል። ለጤና ባለሙያ ችግርን መናገር ሸክዋ ውስጥ አይገባም። ግን አልሐምዱሊላህ ያለ መሃል ላይ አላህን ማመስገንን ጣል ያደረገበት መሆን አለበት። አላህን ማማረር እንዳይሆን። ነገር ግን ምንም ለማይጠቅም ለማይረባ ደካማ መክሉቅ ያውም አላህን መክሰስ በሚመስል መልኩ አዛኙን ረሂሙን አላህ ጨካኝ ለሆነው ለሰው ልጅ ሄደህ ተከሰዋል አይሆንም። ችግርን ለአላህ መንገር፣ ሀም ገመን በስጁድ መተንፈስ በላጭ። ወደ አላህ ከወሰዱት ከምንጩ አላህ ተባረከ ወተዓላ ነቅሎ ያስወግዳቸው። ወደ ሰው ከወሰዱት ጊዜያዊ መተንፈሻ ካገኘ ነው። ምናልባት የምትነግረው አካል ጠላት ሊሆን ይችላል፣ ደስ ይለዋል፣ የበለጠ ደካማ ጎንህን ያውቅበታል። ስለዚህ ግንኙነታችን ከሀያሉ ከዓርሹ ጌታ ጋር ሊሆን ይገባል። ወሊባዕድህም
ቀደምቶች አንዳንዶች ዱዓ አላቸው። ምን አይነት ዱዓ? አላሁመ ኢነ ኢስቲግፋሪ ለካ ጌታዬ ሆይ አንተን ምህረት መጠየቄ መዓ ኢስራሪ ወንጀል ላይ ከመጽናቴ ጋር የሙጥኝ ከማለቴ ጋር አንተን ማረኝ ማረኝ እስተግፍሩላህ ማለቴ ለሉእሙን ደናአ ነው፣ ኹብት ነው፣ ወራዳነት ነው። ሉእም ማለት ደናአ ማለት ክብርን አለመጠበቅ የተዋረዱ መሆኑ ወንጀል ላይ ጸንቼ ከዛ ወንጀል ሳልወጣ ዝም ብዬ እስተግፍሩላህ ማለት የትልቅ ሰው ስራ አይደለም። ወኢነ ተርኪል ኢስቲግፋር በተቃራኒው ደግሞ ኢስቲግፋር ማድረግን ማረኝ ማለትን መተዌ ቢልመዓሲ ማዕሲያቲ ረሕመትህ ሰፊ ከመሆኑ ጋር እኔ ማረኝ ማለቱን መተዌ ለዐጅዙን ስንፍና ነው፣ ደካማነት። በሁለቱ መሃል መንገድ ፈልገህ ተከተል ማለት ወንጀለኛ ነኝ ብለህ ኢስቲግፋር ማተተው አላህ መሃሪ ነው ብለህ በወንጀል ጭቃ ውስጥ እግርህ ተይዞ እጅህ ተይዞ በአፍህ ብቻ አስተግፍሩላህ ትበል። መስፈርቱን አሟልተህ ሸርጡን ጠብቀህ ምህረት ጠይቅ። አሰር ላይ እንደተነገረው አንድ ሰው ወንጀሉ ላይ ሆኖ አስተግፍሩላህ ሲል ጌታዬ ሆይ ማረኝ ሲል ቀድመህ ከወንጀሉ ራቅና እምርሃለሁ የሚል መልስ ይሰማል ተብሏል። ቀድመህ ከወንጀሉ ውጣና ማረኝ በል ከዛ እምርሃለሁ የሚል መልስ ይሰጠዋል ተብሏል። ኢስቲግፋራችን የጫወታ መሆን የለበትም። ለማታለል መሞከር የለብንም። ምን ሸውደው ራሳችንን። አንድ ሰው በትክክል ኢስቲግፋር አድርጎ ኢስቲግፋሩ ግቡን የሚመታው የተውበትን መስፈርት ስናሟላ ነው። ከወንጀሉ ስንወጣ ሁለተኛ አልመለስም ስንል ለምን ሰራሁት ይሄ አይገባም ነበር ስንል እንጂ ሙሉ ልባችን እዛው የወንጀሉ ቃል ኪዳን ላይ ጸንቶ ከወንጀል ጋር ቃል ኖሮት ልቡ የወንጀልን ጡጦ ሳይለቅ አካላቱ ከወንጀል ቆሻሻ ሳይላቀቁ ሳይጸዱ አስተግፍሩላህ ማለት هذا ሉእም ደናን ኹብስ ነው። የውስጥ ቆሻሻነትን ወራዳነትን ያሳይ። ማን ላይ ነው እየቀለድን ያለው? አንድን ሰው የሰረከው በዛው ይቅርታ አትለው። ከኪሱ ብር የወሰድክ ይቅርታ የወሰድከውን ብር መልሰህ ጥፋተኝነትን አምነህ ቢያንስ ወስጃለሁኝ እርቦኝ ስለነበረ ነው ይቅርታ አድርግልኝ ካሁን በኋላ አልደግመም ብለህ ይቅርታ ብትለው ይቅርታ ሊደረግልህ ይችላል። እዛው ሰውን በጥፊ መላልሰህ የመታህ ይቅርታ አትለው። ከኪሱ ብር ደጋግመህ ያወለክ ይቅርታ አትለው። ቀድመህ የወንጀሉን አስከፊነት አውቀህ ታቅበህ ከወንጀሉ ርቀህ ይቅርታ ትላለህ። ኢስቲግፋር ትልቅ የሆነ የአላህን ተባረከ ወተዓላ ረሕመት የምናገኝበት መንገድ ነው። ግን ኢስቲግፋሩ የምላስ ብቻ መሆን የለበትም። የብዙዎቻችን ኢስቲግፋሩ ራሱ ኢስቲግፋር ያስፈልጋል። የብዙዎቻችን ኢስቲግፋሩ ራሱ ሌላ ኢስቲግፋር ያስፈልጋል። ከልብ የመነጨ አይደለም፣ ቦታውን የጠበቀ አይደለም። የዋሹ አስተግፍሩላህ የሚሰውጭ ያሙ አስተግፍሩላህ ተራ ወሬ ሆኗል። ስለዚህ ሰማይ ላይ ያን ያክል ቦታ አይሰጠውም እንዲህ አይነቱ ኢስቲግፋር። ከም ተተሐበቡ ኢለያ ስንትና ስንት ጊዜ ነው እኔ እንድወድህ የምታደርገው ቢኒዓሚ በጸጋዎች የተለያዩ ጸጋዎችን እየሰጠህ የተለያዩ መልካም ነገሮችን ያደረክልኝ እንድወድህ ያደረክ ነው አንተ። ወአንተ ገኒዩን ዐኒ አንተ ከኔ የተብቃቃህ ከመሆንህ ጋር ከኔ ምንም የማትፈልግ ከመሆንህ ጋር እኔ የማላስፈልግህ ያለኔ መኖር የምትችል ከመሆንህ ጋር እኔ እንድወድህ የሚያደርጉ ብዙ ነገሮችን ታደርግልኛለህ። በየጊዜው ፈጥረኸኛል፣ ሙሉ አካላትን ሰጥተኸኛል፣ አካላቴን ጠብቀህልኛል፣ አብልተኸኛል፣ አጠጥተኸኛል። የተለያዩ ሰዎች ያላገኟቸው ኒዕማዎችን ሰጥተኸኛል። ይሄ ሁሉ አንተ የሰጠኸኝ ኒዕማ ነው። መስጠት ደግሞ ያስወድዳል። ሰዎች መልካምን ነገር ያደረገላቸውን አካል ይወዳሉ፣ ማንም ይሁን ማን። ለዚህ ነው ከቀደምቶች ዱዓ አንዱ اللهم لا تجعل لفاجر علي يدا አላህ ሆይ ፋጅር ለሆነ አንተ ለምትጠላው ለሙጅሪም ሰው እኔ ላይ ውለታ አታድርግለት ልቤ እንዳይወደው ይሉናል። ሙጅሪም የሆነ ፋጅር የሆነ ሰው እኔ ላይ ውለታ እንዲውል አታመቻች መንገድ ነው። ሙጅሪም የሆነ ፋጅር የሆነ ሰው ለኔ የሆነችን መልካም ነገር አድርጎ ሳላውቀው ልቤ እንዳይወደው ያንተን ጠላት ልቤ እንዳይወድ ነው። አላህ ተባረከ ወተዓላ ለባሮቹ ብዙ ኒዕማ ሰጥቷል። በዛ ኒዕማ ልክ ልባችን ሊወደው ይገባል።
ልባችን ደግሞ ሲወደው አካላችን ሊታዘዘው ይገባል። የሱ ኒዕማ እየበላን የሱ ኒዕማ እየጠጣን የሱ ላይ አየር እየተነፈሰን በሱ ምድር እየኖረን በየጊዜው ዝናቡን ያዘንብልን ዓፊያውን እየሰጠን ልጁን እየሰጠን ማንወደው ከሆነ ትልቅ አደጋ ነው። ቀልባችን ደረቅ ነው። ውለታ ቢስ ነን። ብዙ ጊዜ ሰዎች በህይወታቸው መቼም ማረሰው ሰው ትልቅ ውለታ ያዋለልኝ ሰው ያሉ ሰው ይዘረዝራሉ። ማስታወሻ ላይ ጽፈው ያስቀምጣሉ፣ ለልጃቸው ያወርሳሉ። እገሌ ትልቅ ሰው ነው፣ እገሌ ትልቅ ሰው ናት፣ እንዲህ አድርጎልኛል። ምን አድርጎልን? የሆነ ጊዜ ላይ ታሞ አሳክሞት የሆነ ዱንያዊ ትንሽ ውለታ ውሎለት ነው። ታዲያ እጅግ በጣም ትንሽን ነገር ያውም አላህ ሰበብ አድርጎት ያደረገልንን ሰው እድሜ ልካችንን ምን ወደው እናደንቀው ከሆነ ምናከብረው ከሆነ ተቆጥሮ ማያልቅ ኒዕማ የሰጠን አላህ ዱንያ አኺራን የሚያስተካክልም የሚያበላሽም የሆነውን ማስተካከልም ማበላሸት የሚችለውን አላህን እንዴት በጸጋው አንወደውም እናመሰግነው። ወከም አተበገቡ ኢለይክ አላህ ስንት ነገር የሚያደርግልን ያውም ከኛ ምንም ፈልጎ አይደለም። ወአንተ ገኒዩን ዐኒ ከኔ የሆነ ነገር ፈልገህ ሳይሆን ከኔ የተብቃቃህ ከመሆንህ ጋር ባታደርግልኝ እኔ እምቢ ብለህ ባመፀህ የሚጎድልብህ ነገር የለም። ልታደርግልኝ ጥሩ ሰው በሆንልህ የምጨምርልህ ነገር የለም። የሰዎች መስተካከል ጥቅሙ ለራሳቸው፣ የሰዎች መበላሸት ጉዳቱ ለራሳቸው። እዚህ አላህ ከኛ ምንም የማይፈልግ ከመሆኑ ጋር በየጊዜው ኒዕማ ይሰጠናል፣ ጸጋ ይሰጠናል። እነዚህ ኒዕማዎች እንድንወደው ሊያደርጉን ይገባ ነበር። ውዴታችን ደግሞ የሚገለጠው በተግባር መሆን ነበረበት፣ በመታዘዝ። ወከም አተበገቡ ኢለይከ እኔ ደግሞ በተቃራኒው ስንትና ስንት ጊዜ ነው እንድጠላኝ የማደርገው ቢልመዓሲ ወንጀሎችን በመስራት ወአነ ኢለይከ ፈቂሩ እኔ ወደ አንተ ከጃይ ከመሆኔ ጋር ከአንተ ጠባቂ ከመሆኔ ጋር ያላንተ መኖር የማልችል ከመሆኔ ጋር ስንትና ስንት ጊዜ ነው ወንጀል እየሰራሁ እንድጠላኝ የማደርገው። አንተ ደግሞ ስንትና ስንት ጊዜ ነው እንደወደህ የምታደርገው ኒዕማ በመስጠት አንተ ከኔ የተብቃቃህ ከመሆንህ ጋር እኔ ደግሞ ከአንተ መቼም መብቃቃት የማልችል ከመሆኔ ጋር ስንቴ አስቆጣሃለሁ፣ ስንቴ የከለከልከኝን እደፍራለሁ። ይሄም ልክ እንደ ፊተኛው ራስን ዝቅ ማድረግ፣ ራስን መውቀስ። አላህ ተባረከ ወተዓላ ከኛ ውጪ ብዙ ባሪያዎች አሉት፣ ምንም አናጎድልበትም። እኛ ደግሞ ያለሱ ማንም የለን። ያለ አላህ ተባረከ ወተዓላ ሊጠብቀን ሊረዝቀን ጀነትን ሊወፍቀን የሚችል ማንም የለን። ስለዚህ ለእኛ አላህ ብቸኛ አምላካችን ብቸኛ አለኝታችን ነው። እሱ ግን ከኛ ውጪ ብዙ ባሪያዎች አሉት። ወይን ተተወለው የስተብድል ቀውመን ገይረኩም ثم لا يكونوا أمثالكم የታዘዛችሁትን ከመፈጸም የተከለከላችሁትን ከመራቅ ወደ ኋላ ያላችሁ እንደሆነ አላህ እናንተን ዞር አድርጎ ሌላ ፍጡር ይተካል። ከዛ በኋላ እንደናንተ አይሆኑም፣ ታዛዦች ይሆናሉ ይላል። ስለዚህ ይሄ ሁሌ ራሳችንን የምንወቅስበት ራሳችንን የምንጠይቅበት ጉዳይ ሊሆን ይገባል። አላህ ከኔ የተብቃቃ ከመሆኑ ጋር ሁሌ ኒዕማውን ወደ እኔ ያጎርፋል፣ ያዘንባል። እንደወደው የሚያደርጉ ነገሮችን ያደርግልኛል። በወደው ታዘዘው ባከብረው ምንም የማይጠቀም ከመሆኑ ጋር እኔ ምን ነክቶኝ ነው ታዲያ በየጊዜው እሱ እንዲጠላኝ የሚያደርገን መጥፎ ስራ ምሰራው ከሱ ተብቃቅቼ መኖር የማልችል ከመሆኑ ጋር እንደዚህ አይነት ተضرعዎች እንደዚህ አይነት ውዳሴዎች ተማጽኖች ደጋግመን በሰማናቸው ባነበብናቸው ቁጥር ልባችን ውስጥ የሚፈጥሩት ተጽዕኖ ይኖራል። እስካሁን ያልናቸውን ሁሉ ሁላችንም የመሐፈዙ አቅም ላይ ኖረን ይችላል፣ የመሐፈዝ ግዴታም ላይ ኖርብን ይችላል። የቁርአን የሐዲሱ ዚክር ከዚህ ሊያብቃቃን ይችላል። ግን ቁርአን ሐዲስን የተረዱ የተገበሩ ሰዎች ዱዓ ነው፣ ዚክር ነው፣ ውዳሴ ነው፣ ተማጽኖ ነው። እንዲህ አይነቱን ደጋግመህ መስማቱ ልብ ውስጥ ይቀራል። እኔ የመሐፈዝ ችሎታ የለኝም ዝም ብዬ በሰማው ባነበው ምን ያደርግልኛል አትበል። አንድ ስታነበው ሁለት የሶስት የሰማው አንድ ትይዛለህ፣ ሁለት ትይዛለህ፣ ሶስት ትይዛለህ። ዋናው ቃሉን መያዝ አይደለም ሐሳቡን መያዝ ነው። መልእክቱን ውስጥህ ላይ ማኖሩ ነው የሚፈልገው። ከዛ በኋላ በራስህ ቋንቋ ገለጥ፣ በራስህ አገላለጽ ገለጥ። አላህን ተማጸንበት። ዒልም ላይ ምክር ላይ ተግሳጽ ላይ መውዒዛ ላይ የሚባለው ይሄ ነው። ሰዎች እኔ ምንም የሚይዝ ልብ የለኝም በቀኝ ሰምቼ በግራ አፈሳለሁ ሰዓቴን ለምን አባክናለሁ የሚሉ ሰዎች አሉ። ይሄ ስህተት ነው። አላዋቂነት እያደረ እየተደጋገመ ውስጥህ ላይ በሂደት ለውጥ ይኖረዋል፣ ተጽዕኖ ይኖረዋል። ልክ እንደ ምግብ የሆነችን ጉርሻ አንስተህ ብትጎርስ
አንዴ እንደጎረስኩ አይደለም ሰውነትህ ላይ ለውጥ የምታየው። ቁርስ የበላኸው፣ ምሳ የበላኸው፣ ራት የበላኸው፣ ዛሬ የበላኸው፣ ነገ የበላኸው፣ አንዴ የበላኸው፣ ሁለት የበላኸው ተደማምሮ ነው ሰውነትህን የሚያቆመው። መከፋፈል ባለበት መልኩ ሰውነትህ ላይ አቅም ሆኖ የሚገነባውን የሰውነት አካል ተበታትኖ ይገነባል። አሁኑኑ አንድ ፍሬ ብስኩት ጎረስኩና ለውጡን አላየሁም ብለህ መብላትን አትተው። ትጠቅመኛለች ብለህ አንድ ፍሬ ቴምር ትመጣታለህ። አንድ ፍሬ ከረሜላ ምግብ ይጠቅመኛል ብለህ ትመገበዋለህ። በሆነ መልኩ ግን ሰውነት ላይ ተጽዕኖ አለ። ተጽዕኖ ባንዴ አይታየም። ኢልምም እንደዚህ ነው፣ ምክርም እንደዚህ ነው፣ ዱዓም እንደዚህ ነው፣ ውዳሴም እንደዚህ ነው። ከቃሉ ይልቅ ውስጥህ ላይ የሚዘራው የሚያሰርጸው መልእክት ማንነትህን እንድታይበት ማድረጉ ትልቁ ነገር የሚፈልገው ይሄ። ቃል እኮ አይደለም የሚፈልገው። አንዳንድ ኪታቦች ራሱ አሉ አዱዓ ወልሙስተጃብ ነው። ሙስተጃብ የሆነ ዱዓ ሙስተጃብ እኮ የሚያደርገው ቃሉ አይደለም፣ መስጠት ነው። ሙስተጃብ የሚያደርገው ከቃሉ በፊት ያንተ ልብ፣ ያንተ እምነት፣ ያንተ አቋም። ያን ዱዓ ትተህ አንተ በራሱ ቋንቋ ዱዓ አድርግ። ከትናንት ወዲያ ብለናል። አንዳንድ ምንም የማያውቁ አባቶች፣ እናቶች፣ ትልልቅ ሰዎች የሚያደርጉት ዱዓ አለ። ልብህን ክፍል አድርጎ ይገባል ልብ ውስጥ። ሳትፈልገው ይደመጣል፣ ትሰማዋለህ። የሆነ ስሜት የሚሰማሃል። ይሄ የእውነተኛ ዱዓ ነው ብለህ ኬታ መጣ። ከቡኻሪ ኪታቡ ዳዕዋት ወስደኸው ነው? ከቡሉግ ምን አልጃሚዕ ወስደኸው ነው? ከሕስኑል ሙስሊም ወስደኸው ነው? ከአዝካር ነው ወስደኸው ነው ብትለው አያውቃቸውም። ስማቸው ነው ያውቅ፣ ኪታቡንም አያውቅም፣ ጸሐፊውንም አያውቅ፣ አልፍ ባተን የማያውቅ ሰው ነው። ከየት ነው የመጣው? ይሄ ከልብ የመነጨ ነው። አላህን አውቆ ጌታውን በማወቁ ራሱን በማወቁ ከሱ አፍ የፈለቁ ቃላቶች ናቸው። የሚጠቅመው ይሄ ነው እንጂ ቀኑን ሙሉ ሸምድደህ አሊያ ደግሞ በስልክና በወረቀት ጽፈህ ይዘህ የተመረጡ ቃላትን ስለደረደርክ አይደለም ዱዓ የሚሰማው። ቃላቶች ተጽዕኖ አላቸው። የነቢያት፣ የሷሊሖች፣ የወልዮች፣ የቁርአን፣ የሐዲስ ቃላቶች ዱዓ ላይ መጠቀማችን ተጽዕኖ አላቸው። ግን ልባችን በዛ ልክ ሷሊሕ ካልሆነ ቃሉ ምንም አያደርግ። አቡ ጃህል እኮ ዱዓ አድርጓል የበድር ዘመቻ ቀን ላይ اللهم إن كان هذا هو الحق من عندك فأمطر علينا حجارة من السماء اللهم أقطعنا بالرحم وآتانا لما لا يعرف فأهنه الساعة ብሎ ዱዓ አድርጓል። ቤዳ በድር ሜዳ ላይ አላህ ሆይ ከእኛና ከሙሐመድ ውስጥ ዝምድና ቆራጭ የሆነው አዲስ ነገር ያመጣው አንተ ዘንድ የሚጠላውን ዛሬ አዋርደው ብሎ ዱዓ አድርጓል። ሙሐመድ ይዞት የመጣው ነገር እውነት ከሆነ የድንጋይ ዝናብ አዝነብብን ብሎ ዱዓው ጥሩ ዱዓ ነው። አላህ እንደ የጠየቀው ከባድ ነገር ነው የጠየቀው፣ ግን በቦታው አይደል። እንደውም ራሱ ላይ ነው የተመለሰው። እንደዚህ አይነት ነገሮችን ከቃላቱ ይልቅ ስሜቱን መልእክቱን ለመስጠት ይገባል። ተበሩዓቸውን፣ ለቅሷቸውን፣ መተናነሳቸውን፣ ራሳቸውን ዝቅ ማድረጋቸውን፣ አላህን ከፍ ማድረጋቸውን ወስደህ ይሄ ስሜት ውስጥህ ላይ ነው በፈለግከው መልኩ ግለጸው። ጌታን አናግርበት። እንዲህ አይነቱ እምነት ላይ አቋም ላይ ሆነ ኢላሂ ጌታዬ ሆይ አቱራከ ቱዐዚቡኒ መመጥቀጣኝ ይመስልሃል ብናሪ በሳት ወቀድ አስከንተ በእርግጥ አንተ አስቀምጠህ ሳለ ተውሒደከ ያንተን ብቸኝነት አምኖ መቀበልን ፊ ቁሉቢና ልቦቻችን ውስጥ የአላህን ተውሒድ ብቸኝነት አስቀምጠህ አኑረህ ሳለ ግን አካላችንን በሳት ምትቀጣን ይመስልሃል? ታደርገዋለህ። በተውሒድ አታድነንም። ወማ ኡራከ ተፍዐል መታደርግ አይመስለኝም። ይሄ ረጃ ይባል፣ አላህን መከጀል ይባል። ጌታዬ ሆይ ትቀጣኛለህ ልቤ ውስጥ ተውሒድ እያለ የተውሒዱ ኃይል ወንጀሌን ሰርዞልኝ ጀነት አታስገባኝ? ምትቀጣኝ አይመስለኝም። ውስጤ ላይ ባኖርከው ተውሒድ በአንተ በማመኔ ምክንያት አካላቴ የሰሩትን ወንጀል ምረኸኝ ጀነት ልታስገባኝ ይመስለኛል በለው። አናግረው አላህ በዚህ ልክ እንደምታውቀው በዚህ ልክ እሱን እንደምትጠብቀው ግለጽ። እወቅ መጀመሪያ ይሄ እምነቱ ይኑር ውስጥህ ላይ። ይሄ የተውሒድ ፈድል ነው። ተውሒድ አለኝ ምንም ወንጀሎቼ ቢበዙ አላህም በተውሒዴ ጠይቀዋለሁ። በወንጀል ቢይዘኝ ቢከሰኝ ምድርን የሚሞላ ወንጀል ይዘህ ብትመጣ ተርሚዚ በዘገቡት ሐዲስ ላይ ثم لقيتني لا تشرك بي شيئا لأتيتك بقرابها مغفرة ولا أبالي የሰው ልጅ ሆይ ምድርን ሊሞላ የሚችል የሰማይ ደመናን ሊያክል የደረሰ ወንጀል ይዘህ ብትመጣ ግን በእኔ ምንም ሳታሻርክ ከተገናኘኸኝ ያን ራሱን የሚያክል ምድርን ይሞላ ደመናን ሊደርስ ሊነካ የደረሰን ምህረት ይዤልህ እመጣለሁ። ይሄን ከምንም አልቆጥረውም ይላል ተባረከ። ይሄ የተውሒድን ፈድል ለመግለጽ ነው። ተውሒድን ያዝ ለማለት ነው እንጂ ተውሒድ አለ ብለህ እንደፈለክ ነፍስህን አጨማልቃት ልቧን ልቀቅላት በወንጀል አልቅሳት ለማለት አይደለም። ተውሒድህ ሙሉ በሆነ ቁጥር ከወንጀል ትርቃለህ።
ከተውሂድ ማሟያ አንዱ ከወንጀል መራቅ። አንድ ሰው ወንጀል ላይ በወደቀ ቁጥር ተውሂዱ እየቀነሰ ነው ይሄ። ከተውሂድ ጌጡ ውበቱ ማሟያው መገለጫው አንዱ አላህን ለማመጽ በተውሂድ እንደታዘዝከው ሁሉ በመልካም ስራም ታዘዘው። ሽርክን አላህን ብለህ ሽርክን እንደተውከው ሁሉ አላህን ብለህ የአላህን ትእዛዝ ብለህ ወንጀልንም ተው። ወንጀል መስራት ተውሂድን ይወረብረዋል፣ ይሸረሽረዋል። ኸይር ስራ መስራት ተውሂድን ያሳድገዋል፣ ያበለጽገዋል። ስለዚህ አንድ ሰው ወንጀል በሰራ ቁጥር ተውሂዱ እየደከመ፣ ኸይር ስራ በሰራ ቁጥር በታዘዘ ቁጥር ተውሂዱ እየጠነከረ ነው። ስለዚህ ተውሂድና መልካም ስራ ጥብቅ ትስስር አላቸው፣ ቁርኝት አላቸው። ተውሂድን ብቻ ያዝ፣ እንደፈለግህ ዝረፍ፣ ዝምድናህን ቁረጥ፣ ሰው አጣላ፣ የሰው ስጋ ብላ የሚል ሐዲስ የለም። ግን የብዙ ሰው ሁኔታ ሲታይ ያን የሚሉ ይመስላል። ዋናው ተውሂድ ነው ይላል። እንደፈለጉ ከሆናቸው የሰው ሐቅ አላህ አይመር፣ የሰው ገንዘብ የቀማ፣ የሰው ስም ያጠፋ፣ የሰው ነፍስ ያጠፋ ተውሂዱ ምንም ጥግ የደረሰ ምን አይሆንም፣ ይሄ አይማር። ሲጀምርም ተውሂዱ ሙሉ የሆነ ሰው ከነዚህ ነገሮች ይርቃል፣ ተውሂዱ ይጠብቃል። ኢላሂ አቱራከ ቱዐዚቡና ቢናሪ ወቀድ አስከንተ ተውሂደከ ፊ ቁሉቢና። ይሄ ረጃን የሚገልጽ ነው፣ የፊተኛው ኸውፍን የሚገልጽ ነው። ሁለቱን አብረን ማስኬዳለን። ከስሜታችን የምትሄዷን ብቻ የመረጠን ልንጋለብ አይገባን። በዛው ልክ ቅድም የተባለውን ሁሉ ፍርሃቻ ውስጣቸው ላይ ያኖሩ ሰዎች ናቸው። አሁንም እንደው ጭራሽ ተስፋ ላይ ቆርጡ ምን ይላሉ? ምንም እንኳን ወንጀላችን ቢበዛ ልባችን እኮ ውስጥ ተውሂድ አለ። በልባችን ውስጥ ያንተን ብቸኝነት አሳድረናል፣ አኑረናል። ታዲያ ውስጣችን ላይ ተውሂድን የሚያክል ነገር እያለ በእሳት ሰውነታችን ትቀጣናለህ? ይሄን የምታደርግ አይመስለኝም። ይሄ ሑስነ ظን ይቻላል ሳያሰንፈን። ሑስነ ظን ሊያሰንፈን አይገባም። ሑስነ ظን ያሰነፋቸው ሰዎች አላህ ገፉር ረሒም ነው እባክህ ብላ ጠጣ፣ እንደፈለግ ነፍስን አታጨናንቃት የሚሉ ሰዎች አሉ። ለማን ነው ገፉር ረሒም የሆነው? አላህ ለመልካም ሰሪዎች፣ ከወንጀል ለሚጠነቀቁ ሰዎች። አማ በወንጀል ከእግር ጥፍር እስከ ራስ ፀጉር የተሞሉ ሰዎች ዋና ዓዛቢ ወልዓዛቡ አሊም ኢነ በጥሸ ረቢከ ለሸዲድ። ሚዛን ማዛባት የለብንም። ወለኢን ፈዐልተ ይሄን እንደው ያደረግከውም እንደሆነ አላህ ሊያደርገው ይችላል፣ ይቀጣል። ወተቁ ናረ ለቲ ኡዒደት ሊልካፊሪን ለከሃዲያን የተዘጋጀችዋን እሳት ፍሯት ብሏል። በመሰረቱ ለከሃዲዎች ናት። ያልካደም ሰው ቢሆን ወንጀል ካለበት አላህ ሊቀጣው ከፈለገ እዚያ ውስጥ አስገብቶ ይቀጣዋል ማለት ነው። ወለኢን ፈዐልተ እንደው ያደረግክም እንደሆነ ውስጣችን ላይ ተውሂድ ከመኖሩ ጋር በአካላችን በልባችንም ጭምር የሰራነው ወንጀል ለቅጣትህ ዳርጎን ተውሂድ ውስጣችን ላይ ያለ ብትቀጣንም ፈለመዐ ቀውሚን ጣለማ ሀደይነሁም ፊክ ጀሀነም ውስጥ ትቀጣናለህ። ከማን ጋር? ፈለመዐ ቀውሚን ከሰዎች ጋር ጣለማ ሀደይነሁም ስንትና ስንት ጊዜ ጠላት አድርገን ይዘናቸው ከነበረ ሰዎች ጋር ፊካ ላንተ ብለን ለኢማን ብለን ለተውሂድ ብለን ጠላቶቻችን ናቸው፣ የአላህ ጠላቶች ናቸው፣ ሙሽሪኮች ናቸው፣ ካፊሮች ናቸው ብለን ዱንያ ላይ ስንጠላቸው ስንተቻቸው ከነበረን ሰዎች እኩል ጀሀነም ላይ በወንጀላችን ምክንያት ትቀጣናለህ። ይሄ አላህን ካወቀ ልብ በሚመነጭ ንግግር ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን። አንድ ቀን እንኳን ካፊሮች ሙስሊም በሆነን ብለው የሚመኙበት ጊዜ ይመጣል ተብሏል። ይሄ መቼ ነው? የቂያም ቀን። የቂያም ቀን ወንጀላቸው በስቶ ሳይቶብቱ ሄደው አላህም ቅጣትን ወስኖባቸው ጀሀነም ውስጥ የሚቃጠሉ ሰዎች ካፊሮች ጀሀነም ውስጥ ሲያዩዋቸው እናንተ ዱንያ ላይ እናንተ ናችሁ የእሳት እኛ የጀነት ነን ትሉ አልነበር እንዴ? ሙስሊም መሆናችሁ ላ ኢላሀ ኢለላህ ማለታቸው ምን ጠቀማችሁ ብለው ይሳለቁባቸው። ይሄኔ አላህ ይቆጣል፣ ይበቃችኋል አውጧቸው ይላል። ማንም በወንጀላቸው ምክንያት ጀሀነም የሄዱትን አውጧቸው ይላል። ከዛ ዞር ዞር ብለው ሲያዩ ያጧቸዋል። የት ሄዱ እነዚያ ሙስሊሞች ነን ላ ኢላሀ ኢለላህ ባዮች ነን ሲሉ የነበሩ ከእኛ ጋር ሲቃጠሉ የነበሩት ብለው ሲጠያየቁ ወጡ ዳኑ ይባላል። ይሄኔ ምን ይላሉ? ምን ነው እኛም ሙስሊም በሆንን መውጣት እንችል ነበር ለካ ይላል። እስከዚያ ድረስም ቢሆን አንተ ዱንያ ላይ ካፍር ነው ብለህ የጀሀነም ነው ብለህ የአላህ ጠላት ነው ብለህ ታወግዘው ትተቸው ከነበረ ሰው እኩል ጀሀነም ላይ መቆየት ለትንሽ ጊዜም ቢሆን ከባድ የሞራል ቅጣት ነው። ከአካሉ እሳት ከመንደዱ የበለጠ አላህ ይጠብቀንና ሞራላዊ ስቃይም ጭምር ነው፣ ሀፍረት ውርደትም። ስለዚህ ጌታዬ ሆይ ሚን ባቢ ሑስኒ ረጃ እንደ ውስጣችን ላይ ተውሂድ ያለ በእሳት ትቀጣናለህ ብለን አንልም። በተውሂዳችን ተምረናል። ያደረግከውስ እንደሆነ ከጠላቶቻችን
ላንተ ብለን ተጠላናቸው፣ ከራቅናቸው ሰዎች ጋር አብረን ጀሃነም ላይ እንቀጣለን። ይሄን አታድርገው ጌታችን ሆይ ማለት ነው። ይሄ የሷሊሖች መገለጫ ነው። ተበሩዕ፣ ኸውፍ፣ ቡካ፣ ረጃ፣ ሙናጃ ይሄ የምናደርግበት ጊዜ ሊኖረን ይገባል። በየአቅማችን በየቋንቋችን በተረዳነው ልክ ይሄ ነው ልብ ውስጥ ኢማን እንዲያብብ የሚያደርገው የአላህ ውዴታ እንዲያድግ የሚያደርገው። ሁሌ ስራችን ሩጫችን ለዱንያ ብቻ ከሆነ ትልቁ ስራችን ሶላት ብቻ ከሆነ እሷንም ያበላሽን ፈርድ ሶላት ነካ አድርገን የምንሄድ ከሆነ ይህ አይነቱ ስሜት ከውስጣችን ይጠፋል። በጭንቅ ጊዜ ዱዓ እናድርግ ብንል አፋችን ይተሳሰራል፣ በሩ ይዘጋጋል። የታዘውትር ቢያንስ ከሶላቶች በኋላ 5 ደቂቃ 3 ደቂቃ ቆም ብለን ጌታችንን መማፀን፣ ሌሊት ከፈጅር በፊት ለፈጅር በተነሳንበት እንኳን ማታ ስንተኛ የሆነ ሰዓት ላይ ጌታችንን ማናገር መማፀን ይኖርብናል። ወአሕሰኑ ሚን ሃዛ ከዚህ ሁሉ የሚሻል ደግሞ ማ ሩዊየ ዐን ነቢይ ሰለላሁ ዐለይሂ ወሰለም ከነቢይ የተወራ የተላለፈልን ሐዲስን ዱዓን አነሁ ነቢዩ ዐለይሂ ሰላቱ ወሰላም ቃለ አሉ ሒነ ረጀዐ በተመለሱ ጊዜ ሚነ ጣኢፊ ከጣኢፍ ከተማ በተመለሱ ጊዜ ጣኢፍ ማለት ከመካ 70-80 አካባቢ ኪሎ ሜትር ወጣ ብሎ ያለ ጥንታዊ ከተማ ነው። አስቸጋሪ ተቂፍ የሚባሉ ሰዎች የነበሩበት ነቢ የተደበደቡበት ሀገር ነው። ኋላ ላይ አልሐምዱሊላህ እስልምናን ተቀበለው ለእስላም ትልቅ አስተዋጽኦ አበርክተዋል። ሊያስተምሩ እዛ ሄዱ። መካ አዳ ሲያደርጓቸው ለመካ ሙሽሪኮች ከመካ ወጣ ብለው ሌላ አካባቢ ላይ ስራ መስራት ጥሪ ማድረግ ፈልገው ወደ ጣኢፍ ሄዱ። በእግራቸው በሀሳብ ላይ ሆነው እንደውም ረዥም ቦታ ላይ ሆነው እንጂ አላወቁም የት እንዳሉ ራሱ። የመካ ሰዎች ስቃይ መከራ በጣም በዝቶባቸው የሆነ ያክል ሄደው ነው ራሳቸውን ያወቁት የት እንዳሉ ያገኙት። እዛ ሄደው ሒነ ረጀዐ ሚነ ጣኢፊ ወቀድ ከዘበትሁ አስተባብለዋቸው ውሸታም ብለዋቸው ተቂፍ የሚባሉ ሰዎች አብዛኞቹ የጣኢፍ ሰዎች ተቂፍ ይባላል፣ ተቀፊ ይባላል። ወረዱ ዐለይህ ይዘውት የመጡትን መልእክት መልሰውባቸው ተራ መመለስም አይደለም፣ በድንጋይ በስድብ ሕፃናትን ድንጋይ አስይዘው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም በድንጋይ እየተመቱ ሰውነታቸው ሙሉ ቆስሉ፣ ጫማቸው በደም ተሞልቶ ደምንም ሸሽተው ከጣኢፍ ወጣ ብለው የሆነ እርሻ ውስጥ ገብተው ተጠልለው ምግብ ነገር አቅርበውላቸው ራሳቸውን ማከም ማረጋጋት ችለው እዚያ ቦታ ላይ ነው ፈቃለ አሉ። ይህ ሐዲስም ሰነዱ በተወሰነ መልኩ ደከም ያለ ነው። ነገር ግን ሲራ ላይ ተርቂቀል ቁሉብ ላይ የሐዲስ ሊቃውንት ብዙ ማያጠብቁ ሐዲሱ ضعيف ነው ሰሂህ ነው የሚለው የሚያጠብቁት አህካም ሲሆን ሐላል ሐራም ሲሆን አቂዳ ሲሆን እንጂ ሲራ ታሪክ ሲሆን ልብን የሚያረጥቡ ነገሮች ላይ ሲሆን ብዙ አያጠብቁ። እሱም ቢሆን ቃለ ረሱሉላህ ከማለት ይልቅ ሩያ ተላልፈዋል ተነግሯል بصيغة المجهول أو بصيغة ما لم يسمى فاعله አድርጎ ማውራቱ የተሻለ ውስጡ ላይ ያለው መልእክት ከቁርአን ከሐዲስ የሚጋጭ እስካልሆነ ድረስ ችግር የለም። እርግጥ ሶሒህ ካልሆነ አይባልም። አንዳንድ ዑለሞች ይሄ ላይ ጠበቅ ያደርጋሉ። ነገር ግን ኢማም አሕመድ፣ አብዱራህማን ኢብኑ ማህዲ ሌሎችም ቀደምት ታላላቅ የእስላም የሐዲስ ሊቆች ضعيف ሐዲስ ፈዳኢል ላይ የመልካም ስራዎች ትሩፋት ላይ ሲራ ላይ ተፍሲር ላይ ተጨማሪ ማብራሪያ ተደርጎ እንዲወሳ ችግር የለውም። ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ከጣኢፍ መተው ደብድበው አድምተው ከመለሷቸው በኋላ የሆነ ቦታ ላይ አረፍ ብለው አሉ اللهم إليك أشكو ضعف قوتي ጌታዬ ሆይ የአቅሜን መድከም ላንተ ስሞታ አቀርባለሁ። አቅም አጥቻለሁ። ከመካ ማስወጡኝ፣ ከጣኢፍ ማስወጡኝ፣ መቱኝ፣ አደሙኝ፣ ደካማን ወቅለተ ሒለቲ ዘዴ ብልሃቴ ሁሉ አንሷል ጠፍቶኛል። በጉልበትም በሒላ በዘዴም ልቋቋም ልወጣው አልቻልኩም ነበር። ወሀዋኒ ዐለ ናስ ሰዎች ላይም ክብሬ ተነክቷል፣ ተዋርጃለሁ፣ አዋርደውኛል። እንደሳቸው ያለ አይነት ሰው ሊዋረድ ክብሩ ሊነካ አይገባም ነው። የተራበ የሚያበሉ፣ የወደቀ የሚያነሱ፣ የተቸገረ የሚረዱ ናቸው። ከመሆኑም ጋር ግን ከመካ አስወጧቸው። ከዚያ በፊት ሙሐመዱን አሚን የሁሉ አባት ታማኝ ሙሐመድ ነበር የሚሏቸው።
ሰዎች ብዙ ጊዜ ስሜታቸውን ካልገጠምክ ጠላታቸው ነህ። ማንም ይሁን ማን ስሜታቸውን ከገጠምክሳ ወዳጃቸው ነህ። ማንም ይሁን ማን ስሜት አምላኪ ነው አብዛኛው ሰው። ስለዚህ ትናንትና ሙሐመዱል አሚን የሚሏቸው አማና የሚያስቀምጡባቸው ሲጣሉ የሚያስታርቋቸው የነበሩትን ሰው ዛሬ በእምነት በአቂዳ በአስተሳሰብ ስለተቃረኗቸው ከመካ አስወጣቸው። ጣይፍ ሄዱ። የጣይፎችን ባሱባቸው። በድንጋይ በእብድ በህፃናት ተቀበሏቸው። ስለዚህ አላህ ሆይ ደክሜያለሁኝ፣ መላጥቻለሁኝ፣ ባፈ ቁወቲ ወቂለተ ሒለቲ አቅሜ ደክሟል፣ ዘዴ ሁሉ ተሟጦ አልቋል፣ በጉልበትም በብልጠትም አልቻልኩትም ነገር ወሀዋኒ ዐለ ናስ ሰዎች ዘንድ ተዋርጃለሁ፣ አዋርደውኛል፣ አሳንሱ። አብዛኞቹ ነቢያት ከህዝቦቻቸው እንደዚህ አይነት ነገር አስተናግደዋል፣ ተደብድበዋል፣ ተገርፈዋል። ያውም ለሰዎች ጥቅም የቆሙ ከመሆናቸው ጋር ሰዎች አያውቁም ጥቅም ጉዳታቸው። አላሁማ ጌታዬ ሆይ አንተ ረቡል ሙስተድዐፊን ሰዎች ዘንድ ደካማ ተብለው የተተዉ የደካሞች ረብ ነህ ጌታ ነህ። ወአንተ አርሐሙ ራሒሚን ያዛኞች ሁሉ አዛኝ ነህ፣ ከማንም በላይ የምታዝን አንተ ነህ፣ ማንም አያዝንልህም ከአንተ ውጪ። አንተ ረቢ አንተ ጌታዬ ፈጣሪ ተንከባካቢ። ኢላ መን ተኪሉኒ ወደ ማን ነው አስደግፈህ የምትተወኝ? ለማን ጣልከኝ? ለማን ተውከኝ? ጌታዬ ሆይ ኢላ በዒድን ለባዳ የተጀሀሙኒ በመጥፎ ፊት ለሚያስተናግደኝ ባዳ፣ መጥፎ ፊት ለሚያሳየኝ፣ መጥፎ ቃል ለሚያሰማኝ ለሆነ ባዳ ትተወኛለህ? አው ኢላ ዐዱዊን ወይስ ለጠላት ነው የምትተወኝ? መለክተሁ አምሪ የኔም ጉዳይ የሰጠኸው ጠላት እንደፈለግህ አድርገው ብለህ ለጠላት አሳልፈህ ሰተኸኝ ነው። የሆነ ሆኖ ኢለም የኩን ቢካ አንተ ጋር ከሌለ ገደቡን ዐለየ የኔ ቁጣ ተቆጥተኸኝ ካልሆነ ፈላ ኡባሊ ምንም ችግር ቢፈራረቅብኝ ምንም አይመስለኝም፣ ዋናው አንተ አትቆጣኝ እንጂ። ዱንያ ላይ የሚደርስብን ሁሉ መከራ ከአላህ ቁጣ አይብስም። ይሄ ነገር እየተፈራረቀብኝ ያለው ብቻ አላህ ተቆጥቶኝ እንዳይሆን ልንል ይገባል። ድህነት፣ ህመም፣ ችግር፣ መከራ፣ ሙሲባ፣ የህይወት ውጣ ውረድ ቢደራረብ ቢፈራረቅ ምንም ሊመስለን አይገባም የአላህ ቁጣ ካልሆነ። ነገ ያልፋል። ነገር ግን ይሄ የአላህ ቁጣ ከሆነ ነገሩ ከባድ ነው፣ አልችለውም። ተቆጥተህ ካልሆነ ጠላት የሚጫወትብኝ የሩቅ ባዳም ፊቱን ያኮሳትርብኝ ያገላምጠኝ ፊ ሰቢልላህ የሚደርስብኝ ሁሉ እቋቋማለሁ፣ እችላለሁ። ሰዎች ፈገግም አሉ አይጠቅሙም፣ ኮስተርም አሉ አይጎድም፣ አቀረቡህም ከፍ ዕድሜ አይጨምሩልህም፣ ከፍ አያደርጉም፣ አራቁህም ጣሉህም አብጠለጠሉህም አይጎዱህም። ሰው ለራሱም አይሆንም አይደለም ለአንተ። ኢዛ ሷሐ ሚንከል ውዱ ፈልኩሉ ሀይኑን ወኩሉ ለዚ ፈውቀ ቱራቢ ቱራቡ። ጌታዬ አንተ ብቻ ውደደኝ፣ አንተ ከወደድከኝ ከዛ ውጭ ያለው ሁሉ ቀላል ነው። ከአፈር በላይ የሚኖር ሁሉ አፈር ነው። አፈር ሳቀ፣ ተኮሳተረ፣ አስጠጋ፣ አራቀ፣ ከፍ አለ፣ ዝቅ አደረገ፣ ምንም የሚያመጣው ለውጥ የለም። ዛሬ የሚያመሰግንህ ሰው ነገ ያጣጥላል። ዛሬ የሚወድ ሰው ነገ ይጠላል። ሰውን ሚዛን አታድርግ። ዋናው አንተ ብቻ አትቆጣኝ ጌታዬ ሆይ። ሰዎች የፈለጉትን ያድርጉ። ስጋዬ አልቆ አጥንቴ እስኪቀር ድረስ ሲፈራረቁብኝ፣ ይደብድቡኝ፣ ይስደቡኝ ፊ ሰቢልላህ እስከሆነ ድረስ ለእኔ ክብር እረፍት ነው። ተቆጥተህ ከሆነ ግን ሁለት ችግር ነው የሚሆነው፣ አልችልም። ወላኪን ነገር ግን ዓፊየተከ አውሰዑ ሂየ አውሰዑ ሊ ምንም እንኳ ይሄ ነገር እየደረሰብኝ ያለው በአንተ መንገድ በአንተ ዲን ምክንያት ቢሆንም ይሄ ነገር እየደረሰብኝ ያለው አንተ ተቆጥተህ ባይሆንም ለፈተና ቢሆንም ካልተቆጣን ችግር የለውም ብለህም ነገር ግን ዓፊየተከ በሰላም ማኖርህ በዓፊያ ማኖርህ ሂየ አውሰዑ ሊ ለእኔ የተሻለ ነው። እሱ እየተፈተኑ ከመኖር ከፈተና ድኖ መኖር የተሻለ ነው። ማነው ፈተና የሚችል? ማንም ፈተና መመኘት የለበት። ፈተና አጅር አለው፣ ሙሲባ አጅር አለው። ወንጀል ያራግፋል፣ ደረጃን ከፍ ያደርጋል፣ አላህ ዘንድ ያስወድዳል። የቅያም ቀን ከወንጀል ነፃ ሆኖ አላህ ፊት እንዲቆሙ ያበቃል። ብዙ ፈዳኢል አለው ሙሲባ። ግን ሙሲባውን በሰብር ላለፈ ሰው ነው ይሄ። መሀል ላይ ልወድቅ እችላለሁ። ለዚህ ነው ላ ተተመነው ሊቃእ አልዐዱው ያሉት ነቢ ሰለላሁ ዐለይሂ ወሰለም። ከጠላት ጋር መፋለምን አትመኙታል። ነገር ግን አላህ ሽቶት ከተገናኛችሁ ጽኗል። ጂሃድ ለሸሃዳ ያበቃል፣ ወደ ጀነት ያሸጋግራል። ግን ከጠላት ጋር ተገናኝተህ መፋለምን አትመኘው። ለምን ካልክ ጦር ሜዳው ላይ ስትገኝ ከፊት መጀመሪያ ላይ የነበረህ ወኔ ንያ ላይኖርህ ትችላለህ። ልሸሽ ትችላለህ፣ ልትከረበት ትችላለህ። ህመም በሽታንም አትመኝ።
በምትታመምበት ጊዜ ህመሙን እንዴት እንደምታስተናግድ አታውቅም። ህመም ሲበረታበት መርዝ ጠጥቶ የሚሞት ሰው አለ። አላህ ይጠብቅ። ህመም ላይ ሶብር ማድረግ አቅቶት ጠንቋይ ጋር መሄድ ሰው አለ። የሚከፍር ሰው አለ። አመመኝ የሚያሳክመኝ አጣው ሙስሊሞች ጨከኑብኝ ብለው ጴንጤ ጋር መሄዱ ደካማ ሙስሊሞች አሉ። መሶበር አቅቷቸው ድህነትም እንደዚህ በበላው መጠጣውን አጣው እንደዚህ ከምሎ በከፍ ይሻለኛል የሚሉ አሉ። خسر الدنيا والآخرة ይሄ ዱንያና አኺራ መክሰር ለምን አፈር ልሳት ነው ምንም ሳትበላ በረሃብ ለምን አትሞትም ከምትከፍል ለባሰው ለአኺራው ረሃብ እኮ ራስን እንዳረክ ማለት ነው። የዱንያ ረሃብ ይታለፍ በሆነ መልኩ ያልፋል። ምን ባያልፍ ከሱ ጋር ህይወት ያልፋል። የአኺራ ራብሳ ማለፊያ አብቃይ ነው። ولكن عافيتك أو هي أوسع لي ነው አፊያ አድርገህ ይቅር ብለህ በሰላም ማኖር ለኔ ሰፊ ነፃነት ይሰጠኛል። የሚሻለው ይሄ ነው። አንተ ግን መፈተኔን ከፈለክ ተቆጥተኸኝ ካልሆነ ለፈተና ለሙከራ ከሆነ ችግር የለም። አዑዙ ቢወጅሂከ አልከሪም በተከበረው ፊትህ እጠበቃለሁ። አለዚ አضاءت له الظلمات ጨለማዎችን ሁሉ በሚያበራው በፊትህ እጠበቃለሁ። ወሰለሐ ዐለይሂ አምሩ ዱንያ ወልአኺራ የዱንያ የአኺራን ጉዳይ ሁሉ በሚያስተካክለው በፊትህ እጠበቃለሁ። አን የሒለ ቢ ሰኸጡክ ቁጣህ ከሚሰፍንብኝ ቁጣህ እንዳይሰፍንብኝ ቁጣህ እንዳያገኘኝ በአንተ በተከበረው ፊትህ በፊትህ ብርሃን እጠበቃለሁ። አው የንዚለ ዐለየ ገضቡክ አልያ ደግሞ ቁጣህ እንዳይሰፍርብኝ። ሰኸጥና ቁጣ ተመሳሳይ ናቸው። አንዱ የአንዱ ውጤት። አንተ እንዳትቆጣብኝ በአንተ በራስህ እጠበቃለሁ። ለከል ዑትባ እኔን መውቀስ መቅጣት ትችላለህ። ሐታ ተርዷ ደስ እስኪልህ ድረስ እኔ አልበሳጭ አልወራጭ ለምን አልልም። ጌታን አልወቅስም፣ ጌታን አልከስም። ወላ ሐውለ ወላ ቁወተ ኢላ ቢክ የተኛውም ጉዳይ ላይ ብልሃት የለም። ላ ሐውል ወላ ቁወ አቅም የለም ኢላ ቢክ በአንተ እንጂ። ላ ሐውለ ወላ ቁወተ ኢላ ቢክ ከችግር ወደ ድሎት፣ ከበሽታ ወደ ጤና፣ ከድህነት ወደ ሀብት መቀየር የለም ብልሃቱ መቆም የለም በአንተ እንጂ። ስለዚህ አንተ ነህ ያለሁበትን የሙሲባ ሁኔታ ወደ ኸይር መቀየር የምችለውና ቀይረልኛ። ይሄ እነ ጠበራኒ ሌሎችም የዘገቡ ሲሆን ሰነዱ አነጋጋሪ ነው ቅድም እንዳልነው። ነገር ግን ሲራ ላይ ስለሆነ ዱዓ ስለሆነ ምንም ችግር የለም። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መልሱን አገኙ። መልሱ ሙስሊም የዘገቡ ሷሂህ ሐዲስ ውስጥ አለ። ቦታ ላይ ሆነ ይሄን ዱዓ አደረጉ፣ ተመለሱ። ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ የተመለሱ ሳለ የተራራዎች መላኢካ መጣ። ከዚህ ዱዓ በኋላ ሁለቱ ሰነዳቸው የተለያየ ነው። ዱዓው ሰነዱ ላይ ንግግር አለበት ወይም ነው ሷሂህ። ከዛ በኋላ ግን የሆነው ነገር የመላኢካ መውጣት በትክክለኛ ሐዲስ ተነግሯል። ሁለቱን ሐዲሶች ያያያዙ ሊቃውንት ከዱዓው በኋላ ነው መላኢካ የመጣው ብሏል። የዱዓው ውጤት መላኢካ መጣና ምን አላቸው? የተራራዎች መላኢካ መጡ። አላህ ተባረከ ወተዓላ ወደ አንተ ልኮኝ ነው። አድርግ ያለህን ሙሐመድ አድርግ ያለህን ያዘዘህን ፈጽም ብሎኝ ነው። ምን ታዛለህ? ምን ልታዘዝ? ከጣይፍ ያስወጡ ከመካ ያስወጡ ስንት ስቃይ ያቀመሱ ሰዎችን ምን ላድርጋቸው? እዘዘኝ። መካ ላይ ያሉ ሁለት ትልልቅ ተራራዎችን አጠጋግቼ አላትሚያቸው የመካ ሰዎችን በተራራዎች መሃል እንዲያልቁ ላድርግልህ። አርድ ማድረግ ጀመረ። ነብዩ ሰለላሁ ዐለይሂ ወሰለም የፈለከውን እዘዝ ነበር ያላቸው። ነብዩ ዝቅ አሉ፣ ዝም አሉ። ነቢያት ለራሳቸው አይበቅ ይቅር ነው የሚሉት። አላሁመ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን ወገኖቼን ይቅር በላቸው ስላላወቁ እኮ ነው የሚሉት። ከዚህ ነብዩ ሰለላሁ ዐለይሂ ወሰለም መልስ አልሰጡትም። እሱ አማራጮችን ወደ ማቅረብ ገባ። ምን አለ? መላኢካ ሙሐመድ ከፈለግ መካ ሁለት ትልልቅ ተራራዎች አሉ። ተራራ ብዙ አለ መካ ላይ፣ ግን ይበልጥ ከፍ ብለው ያሉት አልአኽሸበይን የሚባሉ እንደዛ ቀጥ ብሎ ይቆሙ የረዘሙ። አብዛኛው የመካ ሰው በሁለቱ ተራርቀው ባሉ ተራራዎች ጉያ ውስጥ ነው ያለው። ታዲያ ሁለቱን ትልልቆችን ተራራዎችን አጠጋግቼ አላትሚያቸው እዛ ውስጥ ይለቁ እነሱ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ላ አይ አልፈልግም፣ አልበቀልም ለነፍሴ ይልቅ እነሱ እንኳን ባይሰልሙ ከነሱ አላህን በብቸኝነት የሚገዙ ልጆች ሊመጡ ሊፈጠሩ ይችላሉ ብዬ ተስፋ አደርጋለሁ። አልበቀልም፣ ምንም አታድርጋ ለአላህ ብለው ይቀራሉ። ተመልሰው ወደ መካ መጡ። መካ የሚያስገባቸው ጥገኝነት የሚሰጣቸውን ሰው ፈልገው ገቡ። ስራቸውን ቀጠሉ። ያም ሆኖ አልቀረላቸውም፣ ተሰቃዩ፣ አዛ ተደረጉ። ነገር ግን ያሰቡትን አገኙ። ከአቡ ጃህል ኢክሪማ፣ ከወሊድ ኻሊድ፣ ከኡመያ ሰፍዋን፣ ሌሎችም በገንዘባቸው በጉልበታቸው ኢስላምን ያገለገሉ ሰዎች
ተፈጥረዋል። الشاهد በጭንቅ ጊዜ በመከራ ጊዜ አላህን መማፀን እንዳለብን አላህን ከተማፀንን ምላሹ ፈጣን እንደሚሆን ከዚህ መረዳት እንችላለን። አላህ ተባረከ ወተዓላ ዱዓቸውን ከሚሰማቸው ከሱ ቅርብ ከሆኑ ዱንያ አኺራቸውን ከሚያስተካክላቸው ባሮቹ ያድርገን። ነውና ምሽን ከየለ ቢጃበት ጀሊ የዛሬ ደርሳችን እዚህ ያበቃል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።